በኮከብ ሚዲያና ማስታወቂያ እየተዘጋጀ ዘወትር ወደ እናንተ የሚቀርበው ንስር የተባለው ፕሮግራማችን ነው። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ገብቶሻል? ከዛ በእናቴ በኩል ምን አለ መሰለሽ በጣም ባለሀብት በጣም ባለጸጋ የነበሩ በጣም ትልቅ ግዛት የነበራቸው ሰዎች ምናምን ነበሩ የእናቴ አያቶች። ከዛ እነሱ በንብረት ክፍፍል ነገር ይመስለኛል መሀል ላይ ነፍስ ያጠፋሉ። ከዛ አይፈቀድም። በዚህ እምነት ውስጥ ደግሞ አሁንም ሰው እንዲጠራለት የምፈልገው ነገር ሰው መግደል ምናምን አይቻልም። ኦኬ ይሄ ሰው አንቺ አይቻልም። እኔ እዚህ ጋር ጥብቅና እየቆምኩ ሳይሆን ሰው በደንብ እንዲረዳው የሌላውን ስራ በሌላው እንትንስ መሸፈኑ ምንም ጥቅሙ አይታየኝም። የሌላውን ሰይጣን ጥፋት በሌላ ያ ማሳበቡ ለኛ ሰይጣን ነው ጥፋትን ግን የዚህኛውም ጥፋት ይለያል የዛኛውም ጥፋት ተልኮ ይለያያልና በእናቴ ቤት ለመሬት ብለው ለርስት ብለው ነፍስ ያጠፋሉ። ልጅ እስከ ማስወረድ ልጅ እንዳይወልና ከዛ በዚህ ሰዓት የቤታቸው አምላክ ይቆጣል። ስለዚህ ሲቆጣ ያቺ ልጅ የሞተባት ረገመች ነው የሚባለው። ዘሩን ረገመች። ዘራ ይውጣላችሁ ብላ ረገመች። ኦኬ ተገሎ ልጇን በመድኃኒት አብልተው እንግዲህ የሚባለው እንግዲህ እናቴ አባት ነው አበላ የሚባል ወሬ ነው። እኔ እናቴ ምን ያህል ምንም አውርታኝ አታውቅም። እንደው ትንሽ እንደው በማል ከሰማዋት ነው። እኔ ጠያቂ ነኝ ግን እሷ የማውራት ይሄን ያህል ፍላጎት የላትም። ከዛ ስለዚህ አሁን ትውልዱ እየጠፋ መጣ። ተቆጣ ማለት ነው ተቆጣ መንፈሱ። ከዛ በኋላ ያሉ ሰዎች እየታመሙ ሆነ ግብሩም እንደድሮ አይደለም። ነገሮች እየተበላሹ መጡ። ከዛስ አሁን እናቴ ጋር ሲደርስ ከዛ እንግዲህ የእናቴ እህት ወንድሞች ጋር ደረሰ ማለት ነው። አያቶች አለፉ ምናምን ከዛ ዘር ቆጥሮ አያቶች አለፉ። ይታይሽ አያቶች ማለት ቅድመ አያቶች አለፉ። የቅድመ አያቶቼ ጥፋት ነው እንግዲህ ምነግርሽ። ቅድመ አያቶቼ አለፉ። ከዛ የእናቴ ደግሞ እናት አባት አሉ። ከዛ እነሱም እንትን አላሉም እንደዛ ያው ስልሽ የነሱም እጅ የእናቴም አባት እጅ ምናምን ስላለበት ማድረግ አይችሉም። ስለዚህ እሱም አሁን የለመደው ነገር የለም። የለመደው ነገር ቀርቶበታል። ከዛ ደግሞ ያንንም እንዳያስቀጥል በቤቱ በስርዓቱ የማይፈቀድ ነገር እንትን ብሏል። ምክንያቱም ድንጋይ ተይዞ ነው የተረገሙት። ድንጋይ ይዛ ነው የረገመቻቸው። ዘሩን በቃ ድንጋይ እንትን ብላና መጥፎ ነው። ከዛ እናቴ ጋር ሲደርስ ምንድነው እናቴ ነች ሙጭጭ አርጋ ያዘችው ያንን ነገር። ከዛ አስተካክየው ምናምን አፉ ብሎ ዘራችንን አፉ ብሎ ነገሩን እኔ ያስቀጥላለሁ ብላ እናቴ ተቀበለች። ግን በዚህ ሰዓት እህቶቿ አሉ በዚህ እምነት ያቃሉ ሁሉም ስርዓቱን ያቃሉ። ግን ቢያንስ እህቶቿ እንትን ናቸው ማለት እንዲህ ናቸው በቃ። እሷ ግን ሙጥኝ ብላለች። ግን ይልሽ እንደዚህ እንትን ያሉትንም ምን ያህል ዋጋ እንዳስከፈለ አትጠይቂ። የማያመልኩትንም ብቻ የማያመልኩት ልክ እንደኔ ማለት ነው። ልክ እንደኔ እንትን የሚሉትንም እህቶቿን ማለት ነው ያለያዙትን ራሱ ብዙ ልጆች ሞተዋል ምናምን በጣም ታመው ምናምን ስልሽ ነብስ እንትን ማለት እንትን የለውም ግን ያሰቃይሻል በቃ። ከዛ አካል ይደክማል ምናምን ያው ሰበብ ይሆናል። ከዛ እናቴም ደግሞ በራሷ እኔን ስትወልድ አመቺሳ አስነስታኛለች። እዛ ቤታቸው ሄዳ ስለቱ ማለት አይ ኖ እሷ ስለት የለባትም። አመቺሳ መነሳት አለብሽ። ክርስትና ከመነሳትሽ ሴት ልጅ 80 ቀን ከመሆኗ በፊት ወንድ ልጅ 40 ቀን ከመሆኑ በፊት በዚህ ስነ ስርዓት ውስጥ ያሉ ሰዎች አመቺሳ ያስነሳሉ። ማሳቀፍ ወስደው ይሄ በቃ ልክ የእምነቱ አለ አይደል አባት ምናምን ይሄ የሚባለው በቤታቸው ሄደው አባት ያሳቅፋሉ። ያው መንፈሱ እንግዲህ ይዋረስሻል እንጃ ብቻ ነው ብዙ እንትን ብቻ ያሳቅፋሉ። የነሱ መንፈስ አይዋረስሽም በእውነቱ። የዛ ያቀፈኝ ሰውዬ በቃ ልጅ ነሽ አንቺ የቤቱ ልጅ ነሽ። የሚዋረሱ እዚህ ጋር እናት አባትሽ ነው። በፍጹም የዛ ያቀፈሽ ሰው በቃ የልጅ ነገር ነሽ። ይሄን ያህል እሱ እንትን አይልም። እዚህ ጋር እናት አባትሽ ላይ ያለ ነገር ነው መቀጠል አለበት። መቀጠል በቃ ከዛ እንደዚህ ሆኖ እያደኩ ስመጣ ምን ያለው እናቴ ትሄዳለች እንዴ ትልልቅ ቦታ ላይ በቃ በተወለድኩበት ያው ሰፈሬን ስለጠቀስኩት እዛ ያሉ ሰዎች በደንብ ያውቁታል። ያሉ ትልልቅ ቤቶች አሉ በጣም ትልልቅ ሰፋፊ መሬት ያዙ እንደዚህ አይነት እምነት የሚያራምዱ ሰፋፊ። ከዛ እነዚህ ቦታ ላይ ምን ሆነች ባሪያ ያረጋት የተቆጣው
እዚህ ጋር እሷ እንዳታስተካክልና በቃ የሆነ እንዴት ነው የሆነ ህፃን ልጅ ቅብጥ ሲል እንዴት ነው ይሄንን ብትሰጪው ደስ አይለውም ያንንም ብታረጊለት ደስ አይለውም ጭምልቅ የሚል ልጅ አጋጥሞሽ ያውቃል በቃ እንደዚህ ነው ባህሪው እንደዚህ ነው እና ለያዝህ እምቢ እና የምትፈልገው ላርግል እምቢ በቃ እንደው ከሰው ውጪ ነው የሚያረግሽ ከዛ እዛ በመትሄድበት ታገለግላለች ግን እንድትሄድም አይፈልግም ደግሞ በአንድ ጎን እንድትሄድም የሰው ማገልጋይ እንድትሆን እኔን አረከሰችኝ የትም እየሄደች እያገለገለች ግን እኮ አንድ አይነት ነው እዛም ያለው እንደዚሁ አይነት መንፈስ ነው እዚህም ያለው ያው ነው ግን ከቤት አሱ ይቀናታል በቃ መንፈስ ለመንፈስ ትልቅ ቀናት አለ ከአንዱ መንፈስ በአንዱ መንፈስ ይቀናናል ከዛ እዛ ስትሄድ በቃ ባሪያ ነው ስራ ትሰራለች የነሱን ግብር ታስገብራለች ምናምን ልደታ ስቶን ውጪ ትልቅ ዛፍ ስር ቡና ይፈላል ምናምን አንዲት እንትን መቅመሳችን እንዲ ለአድባሩ ሳይበተን ምንም አይነት እህል ከበላሽ ትያዣለሽ ነው የሚባለው ለምሳሌ የሆነ ቀን ደግሞ አቴቴ የሚባል አለ አቴቴ ማለት ማርያም ማለት ነው ለማርያም ደግሞ ማርያም እንግዲህ ስሙ እንግዲህ ታሽ ለማርያም ተብሎ የሚሰጥ ግብራል ያኔ ማታ ነው አዳር ይባላል ገንፎ ይሰራል ማርያም ስም መንፈሱ እንትን ያረጋል ገንፎ ይሰራል ያ ገንፎ መጀመሪያ የሆነች እንዲሽ ጥግ ነገር አለች ወይ ቤት ከሆነ የሆነች ጥግ ስር ሁሌ እንደዛ በቃ ከምትበዩ መጀመሪያ ለሱ ይሰጣል ውጭም ከሆነ ዛፍ አለ ትልቅ አድባር የሚባል እዛ እንደዛ ይደረጋል ማለት ነው ከዛ እዛ እናቴ ባሪያ ነች በቃ ባሪያ ነች ትለፋለች እንግዳ እነሱ ጋር የሚመጣ እኔ ለጻነው የማይሽ ከ3 አመት ተኩል ጀምሮ ያሉ ነገሮችን ነው እምነግርሽ ከዛ መንፈሱ ሲወጣሉ ላይ እንትን ነው የሚያረጋት በቃ ይሄ ጂምናስቲክ የሰራ ሰው ታውቂያለሽ እጥፍጥፍ ነው የሚያረጋት እንደዚህ ወደ ኋላ ከሄደች እዚህ ጋር ነው የሚደርሰው አንገቷ እንዲህ ወደፊት ከመጣች ወገቧ ተሰብሮ መሬት ነው የምትነካው በዛ ሰዓት እኔ አምሮ ውስጥ የኔ እናት ብዙ ይላሉ ግን እኔ ለራሴ እናት አይደለም ማደላው የኔ እናት እንደዛ ስትሆን በዛ ላይ በጣም ያስጨዋታል ከዛ ሲል ከሆነ ግንብ ጋር ሄዶ ያላተማታል ከዛም ደግሞ እንዲፈረጥ አርጎ ይጥልና ከዚያው ስትወጣች ድረስ ያንደባልላታል እኔ አምሮስ ምንድነው የሚፈጠረው ያንን ያየው ከዛ ደግሞ እንትን ይላል መጨፈር ይጀምራል የሆነ ሽቶ ይቀቡታል ምናምን ከዛ ይረጋጋል ከዛ እየተረጋጋ እንዲ በቃ እንደ ህፃን ልጅ እየሆነ መጨፈር ይጀምራል ለምሳሌ አንቺ እንዴት ነው እንዲ ያስናን ትሮጫለሽ መንፈሱ ላይ ሆኖ እንዲ ያለ በቃ ከዛ ሎሚ ይሰጣል አክሰንቷ እንደ ህፃን ልጅ ሆነ ኩልትፍትፍትፍ ይነገቱት ምድው አይነት አክሰንት ማውጣት ትጀምራለች እኔ ወራን አሁን እየገረመኝ ነው በጣም እንትን እየተነተነ አሁን በደንብ እንዳወራ ስለፈቀድሽልኝ ትዝ ይያለኝ ነውና አክሰንቷ ሁሉ ከዛ ሰንደል እዚህ ጋር እንደዚህና እንደዚህ ታረጋለች ከዛ በቃ እንደዛለች ከዛ ሰዎች ውርንጭላህን እንዳትጎዳ ይሉታል አገልጋይ ዋህን ማለት ነው ውርንጭላ ምን ማለት ነው እንደ አህያ ልጅ ማለት ነው ነው አይደለም እናቴ የመንፈሱ ፈረስ ነች እኔ ደግሞ የፈረሱ ልጅ ነኝ አንቺ ጋር እንዳትተናኮል እንዳትጎዳ ያው እንትን ሲል በቃ ሊሆንም ይችላል ውርንጭላ እንዳትጎዳ ምናም ሲሉት ውርንጭላይንማ ከቀሚሷ ነው መዘለው አሳድጋታለሁ ይላል ከቀሚስ ማለት እኔ አሁን አንቺ ጋር ከመምጣቴ በፊት የሆነ ልብስ ለብሻለሁ ያንን ልብስ ሳውልቅ ወደዚህኛው ቀሚስ ይዘላል ገብቶሻላ እኔ በዛ ሰዓት ዲቴል እያንዳንዷን ቋንቋ አምሮ ውስጥ የቀራ ነው መጥፎ ነገር ስለሆነ ማለት ከዛ እንደዛ ይሆነ ከዛም ደግሞ ከፍ ስል ያው ሰው ቤት ነው ኑሮዬ ሰው ቤት ነው ከዛ በሆነ አጋጣሚ ወጥቼ እናቴ ጋር በመሄድበት ጊዜ የማየውን ነገር ነው እናቴ ቤት ውስጥ እንዴት ነው የምታረገው ካልሽ እናቴ ህይወት ውስጥ ያለ ትልቅ ንብረት ስኒና ጀበና ብቻ ነው ስኒና ጀበና አንገት ልብስ የምትለብሰው ከዛ ጨሌዋ ሙዳይዋ የእናቴ በቢሊየን የምትገምተው ሀብቷ ያቺ ነገር ነች እቺ ሙዳይዋና ስኒና ጀበናዋ ከዛስ ስትጸልይ እናቴ ትኩስ ጀበና ነው እንግዲህ ስትጸልይ ልበለው ለምናፍስ ያው ቃሉ ይሄ ነው አይደል ባንድ እግሯ እንዲቆማ ነው ትኩስ ጀበና ናቷ ላይ አርጋ ባንድ እግሯ አርጋ ለምሳሌ የገብርኤል ቀን የሚባል ዋዜማ የሚባል ነገር ለገብርኤል ቀን ለሚካኤል ቀን ለመድኃኔዓለም ቀን ከዛ የእናቴ የአባቴ አምላክ ነው የምትለው የእናቴ የአባቴ አምላክ ነው እንግዲህ ታይሽ የሚባለው ነበር ግን ቪዲዮዎች ላይ ምንድነው የሆነ ሰው እየጠየቀሽ እኔ ያልኩት የኛን አምላክ ነው
የኔና የኔ እግዚአብሔርን ነው የኔ እግዚአብሔርን ያለው እሱን ይሄ የራሷ እሷ እኮ የምትለው የእናቴ አባቴ በፍጹም እንዴ ከየት እሷ የእናቴ አባቴ አምላክ ነው የምትለው እኔ ተጣላሁት ከራሴ አምላክ ጋር ከራሴ አምላክ እዚች ላይ እንደውም ጥሩ ሳረሳው ልጅ ለምን እንዲያልሽ በይ ሁላችንም ሰዎች የአንድ እግዚአብሔር ልጆች መሆናችንን ብናምን ዘረኝነት ባልነበረ አይደለ ብሔርተኝነት ባልነበረ አንቺ ቆንጆ አንቺ አስቀያሚ ተባብለን ባልተሰዳደብን አይደለ ያንድ አባት ያንድ እግዚአብሔር ልጆች መሆናችን እንደዚህ የሆነ እንት ላይ እንደምንማገጥ እንደዛ ቢሆን ኑሮ ሰው እኩል ካንዲ ለምሳሌ አንቻውን የእናትና የአባትሽ ልጆች እህት ወንድሞችሽን የምታይበትና ውጪ ሌሎች ልጆችን የምታይበት መንገድ አንድ ነው አይደለም ስለዚህ ሁላችንም ጋር በየግለሰብ ሲደርስ የራሳችን ነው ልባችን ውስጥ ያለው የኔ አንድ አምላክ ቢሆንም ግን ሁላችንም ጋር ነው አይደል እኛ ከፋፍለናል ስለዚህ እኔ ማንንም አይደለም የራሴን አምላክ የልጄን አምላክ ነው እንጂ እናትና አባት ያሉት ነው ያረደዛ መቼም ወደፊት መቼም ማላረገው ነገር ነው ሰው የሚቀየርበት ነገር በሚገባ ከዛ ከፍያኩ ስመጣ ደግሞ እናቴ ምን ስታረግ ማይጀመር ደግሞ ሌላ ቤት ላይ ስማ በለው የሚባል ሆነች ስማ በለው ማለት ያፈራጁ ሰው ይያለ ሊገለገል የመጣ ሰው አለ ፍርድ ፈልጎ የሚመጣ ሰው አለ እነሱ ሁለቱ መሃል ትሆናለች ከዛ ሰው ይሄ መንፈሱ በአማርኛም አወራ በሌላም ቋንቋ ካወራ እናቴ በአማርኛም ካወራ አማርኛው እንደገና ትደግማለች ለዛ ለተገልጋዩ ኦሮምኛ ምናምንም የኦሮምኛ ቋንቋ ነው ያው ሌላም ሶማሊኛም ሊሆን ይችላል ምን አይነት ቋንቋ ይሁን እሷ ታብራራለች ከዛ ሰዎቹ የሚጠይቁበት መንገድ ደግሞ ልክ ካልሆነ ሰዎቹን ትላለች ታርቃለች በዚህ መንገድ አይጠየቅም ይቆጣል ለማን ነው የምትናገረው ለመንፈሱ ነው ውቃቢው ላለበት ሰውዬ ውቃቢው እነዛኮ በቃ እሱ ነው አንድ አዋቂ ነው ተቀምጧል አዋቂ ተብሎ ፈራጅ ነው በነገራችን ላይ ያያል ያቃል ስትመጪ መንገድሽ ላይ ያጋጠሙሽን ነገር ሲጀመር እኔ እናቴ ማቀው ስትመጪ መንገድ ላይ ይስቃሉ ሁላ ጭራሽ በቃ ልክ ነው ብለው እንዲያምኑ ያረጋል አሁን ብዙ ነው ፊልም ላይ ምናምን ሳይ ነበረው ግርም ይለኛል ከልጅነት አቋዋለሁ አሁን ለምሳሌ ገመና ድራማ አይተሽ ከነበር ገመና ድራማ ላይ ይሄ ሲን አለ ከዛ እዛ ሲን ላይ ምንድነው የሆነ ሰው ይመጣና ያወራሻል ከዛ ያውሩቶ በውስጥ በኩል ሄዶ ለሱ ነግሮት ነው አይደለም የሚያረጉም ስላሉ ነው እንደዛም አሉ ኦኬ ውሸባ ልክ ነሽ አሁን ግን እኔ ያንን ሳይ ደግሞ በኔ ልጅም ስለነበርኩ ያ ድራማ እሱም ቀርቶብኛልና ከዛ ስትመጪ አጋጠመሽን የጎረቤትሽን የዛሬ ስንት አመት ሁሉ ያረግሽውን ነገር እንትልሻል በዚህ ሳሳው ምን ይላል መንፈስ በስልጣን ከሰጠሽ ያውቃል ስላንቺ ትክክል ነው ተከላክይበት መሳሪያ ስለሌለ ማለት ነው በቃ መተሻለ ብዙ ሰዎችም ብዙ ጊዜ የሚሸወዱበት መንፈስ አያውቅም ሲጀመር ሲወርድ እኮ ወደ ምድር ከመቅደስ ሚካኤል ጋር ተዋግቶ ሲወርድ ኃይሉ እኮ አልተወሰደም ስልጣኑ ነው የተነሳው ስለዚህ ረቂቅ መንፈስ ስለሆነ ለዛ ሰው በጆሮ አንቺ በማታይበት መንፈስ ምንለው እኮ ኛ ምናየው አይደለም ምን ጨብጠው ምን ዳስሰው ነገር መጥፎ ስፒሪቹዋል በሰው የሚያድር በጉዝ አካል የሚያድር ነው መንፈስ ማለት ስለዚህ አያውቅም ልንል አንችልም ያውቃል ግን የሚያውቀው በማን ላይ ነው ጥያቄው ብዙ ሰው የሚሸወድበት አሁን ለምሳሌ እኔ በሄዱ ሰዎች ላይ ነው በዛ ቁጥጥር ስር ውስጥ በሆኑ ሰዎች ላይ ስልጣን አለ እውነት ነው አሁን ለምሳሌ ብዙ ሰው ምን ይላል አይተሽ ከሆነ በእኔ ላይ መንፈስ አይሰራም ስልጣን የለውም ስልጣን እንዳይሰራ መንፈሱ ራሱ ስልጣን ባንቺ ላይ እንዳይሰራ ምንድነው የታጠቅሽው መሳሪያ ግብር ምናምን ያሉ ነገሮችን በቃ ይሄ አስተባባሪ አሰናባሪ ነው ምናምን እንደሚባለው አይነት ሰው ነች ከዛ እናቴ በመንድነው የምትኖረው እነዛ ሰዎች 5-10 በሚሰጧት ነው ከዛ እሱ ለራሷ ላይ ያለው መንፈስ ለምሳሌ ሎሚና ትርንጎ የሚባል ነገር አለ ትርንጎ የሚባል በልተሽ ታውቂ አይገኝም እኔ እና እሱን ደግሞ የሚፈልግበት ቀን አለ ለግብሩ የሚፈልግበት ቀን አለ ታረጋለች ምናምን ከዛ እሷ ላይ ግን ሲሆን ሁሌ በቃ ቅድም ያልኩሽ ነገር ነው የሚሆነው ከሰው ውጪ ነው በቃ የሚያረጋት በቃ እንደ ህፃን እንደ እንትን ነው የሚጫወትባት እና እኔ በጣም እየተሳቀኩ ነው በቃ እንትን ይያልኩ ነው የኔ እናት ከሰው የተለየ ለምን ብዙ ጊዜ ያው እናቴና ማይ ብዙ ይሄን ያህል በቅርብ ያለው ጓደኞቼ ምናምን ማቃቸው ሰፈር ላይ ያለው አልኖርኩም እኮ ጓደኞቼ ለማለት አብረሽ ማደግ መማር ምናምን አለብሽ ግን በሆነ ማጋጣሚ ሰው ታውቂያለሽ ከዛ እንግዲህ ይሄ ነገር እያደገ የማትሄድበት ቦታ የለም እናቴ ይሄን ነገር ለማስተካከል እንዲረጋጋ መስመሩን እንዲያሲ ሰርቶ እንዲያበላት ማለት ያው መንፈሱ ይረጋጋል ልክ እሷም እንደነዛ ሰዎች ለመሆን ጤነኛ ለመሆን
ነው እንደነዚህ እንደ ትልልቆቹ ቁጭ ብላ ይካደምላታል ምናምን ጀማ ይመጣል ከዛ ጀማው ነው የሚያኖርሽ ጀማ ነው ጀማ ለምሳሌ አሁን አረብ ሀገር እንግዲህ እኔ በአሁን ጊዜ በዚህ መንገድ አይዶ አላውቅም እኔ ቢያንስ ከ16 አመት በፊት ባሉ ሰዎች ነው ነገሮች ብዙዎቹ እዚህ ይመጣሉ ከአረብ ሀገር ብር ይመጣል ይላካል ከተለያየ ሀገር ይላካል እኔ አሁን በዚህ ከወጣው በኋላ እንትን ነው አላውቅም እኔ ያለው ላይ መስለኝም ከመራቁ የተነሳ ማለት ነው ግን አለሱም አለ ከዛ ይሄ ነው ህልሟ እናቴ እና ይሄን ነገር ለማስተካከል ነው እሷ በእሷ ቤት ምን ታስተካክሉኝ ግን በየሄድ መሄድ ባበዛሽ ቁጥር እሷ እንደምትለው አረከሽኝ ክብሬን አሳጣሽኝ ነው ሚለው እለዋላ ያለው የሷ አምላክ የኔ አምላክ የምትለው የሷ መንፈስ ክብሬን አሳጣሽኝ አረከሽኝ አይነት ነው ከዛ ደግሞ አገሯ ላይ ሞታና ጋር የሚባሉ አሉ ሞታና ጋሪ ማለት የሞቱ ዜሮችን ለምሳሌ አያቶቿን ትጠራና ማድረግ ያለባትን ይነግሯታል እንደዚህ ስለሆነ ነው ምናምን ግን መታ እዚህ ጋር ስትታገል አንደኛ ወይ በገንዘብ የሚደግፋት የለም የሚፈልገው ነገር በጣም ትልቅ ግብር ነው የሚፈልገው እናቴ ግማሽ ኪሎ ስጋ በልታ ለራሷ አርጋ ማታቅ እሱ በሬ ያዛታል በሬ እንድትገብር በሬ ገስታ በሬ ደም እንድታፈስለት እንደዚህ ከነቀለሙ ምናምን ይላታል ከዛ አምትችል ይመስላትና እሺ ብላ ትመጣና እዚህ ግን እንዳይሆንላትም ደግሞ ያደርጋል በጣም እኮ እንደው ግርም የሚል ነገር ነው እግዚአብሔርን ነው ማለት ከዛ በዚህ መሃል እናቴ 6 ልጅ ወልዳ ለአንድ ልጅ እናት እንዳትሆን አረጋት ትዳር እንዳይሆንላት አረጋት የወንዶች ግን መጮች አርጓታል ገብቶሻል የሆነ ወንድ ህይወትሽ ውስጥ ካልቆየ አርክሶሻል ደግሞ ያለ ሰው ነው የሚያመጣው ወደ ህይወቷ በቃ እኔ እንጃ ቃል እንግዲህ 6 ልጅ ወልዳ አንድ ልጅ እናት አለማሳደግ ምን ማለት ነው በጣም ከባድ ነውና በዚህ ሁኔታ ያባቴም እንደዚህ ያልኩሽ የእናቴም እዚህ ጥግ ድረስ ያሉ ነገሮች ነው ግን እኔ ያደኩ ሰመጣ ይሄ ነገር ልክ አይደለም ተረዳሽ ስንት አመትሽ ላይ ተረዳሽ ብትኝ 14 አመቴ ላይ ተረዳው 14 አመቴ ላይ ተረዳው በቃ እኔ ስለሽ ያው ግድ ነው እናቴ ጋር ሄዳለሁ ከዛ 14 አመቴ ላይ ስረዳ ምን ማድረግ ጀመር ድሮ ልክ እናቴ ጋር ቤርኩ ጊዜ እሷ ስትጸልይ አልኩሻ እኔ ቁርስ ይዤ ቆም ነበር ለምሳሌ አምባሻ ነገር ትሆናለች በእንትን አርጋ እኔ አናቴ ላይ እንደዚህ አርጌ እቆም ነበር እሱን ታውኩኝ እንቢ ማለት ጀመርኩ ለምን ለግብሩ ነው ለግብሩ እሷ ጸሎት ታረጋለች ለሱ ጸሎቷን ስታደር እኔም ቁርስ ደግሞ ይዤ እኔም አናቴ ላይ አርጌ ከሷ ጋር ቆም ነበር ልክ ያደኩ ሲመጣ ያንን ታውኩ አላደርግም ማለት ጀመርኩ ከዛ ቅራኔ መጣ አንቺ ከተማ ይዋልሽ አንቺ ተበላሽተሽ የእናትና የአባታችን አምላክ እንዲያር የዋሰሷን እንትን ባለችኝ ቁጥር እኔ ውስጤ እየከፋ ወደ ከዛ እንዲ ስጦታ ያለ ቤት እንኳን ሲባል እኔ ለምግቡ ብዬ ሄዳለሁ ስጦታ በአመት ሁለቴ ምናምን ይባላል በሬ ታረዳና እኔ ለምግቡ ብዬ ሄዳለሁ እዛ መንፈሱ ቤት ነው ይሄኛው ትልልቅ እነዚህ ትልልቅ ያሉ እዛ ግብር አለ ለምሳሌ አሁን ለጥር 12 እንግዲህ ጥር 12 ከዛ በአመት ሁለቴ እንግዲህ ጥር 12 የሚካኤል አሁን ለጥምቀት ምናምን የሚሰጧሉ እኔ ለምግቡ ብዬ ሄዳለሁ ምክንያቱም ስጋ ማገኘው እዛ ቦታ ላይ ሲሄድ ነው ማለት እናቴ ጋር ባለውበት ጊዜ ስጋ እኔ ለምግቡ ብዬ ሄዳ ከዛ ምን ታውኩኝ ጎንበስ የዛን ሰውዬ ጫማ መሳም ታውኩኝ ያ ሰውዬ እንዲ ሰላም ጎንበስ ብለሽ ጫማውን ነው መስሚ ለከኛ ቤተክርስቲያን ሄደን እንደምንሳለመው ቤቱንም ምንንም እኮ ተሳለሚያለሽ ማተሳለሚው ነገር የለም ሰውየውን ደሞ ከመጣ እንትን ብለሽ መሬት ሰግደሽ ጫማውን ትስሚያለሽ እኔ ዛድሜ ላይ ከደረስኩ በኋላ ያንን ነገር ታውኩኝ እያልኩ ተከታተለኛለሽ ገብቶሻል ከዛ ትነግረኛለች አንቺንማ ቆይ እንደዚህ አርጎ እንደዚህ አፈንግጠሽ ምናምን ወተሽ እያለች ከዛ ይሄ ሁኔታ አደጋደገ እዚህ ደረጃ ደረሰ ይታይሽ እንግዲህ በዚህ ሁኔታ ውስጥ ያንቺንም ህይወት ያዘ ብቻ አንደኛ ነኝ ቤተሰቦች እዛ ጋር እንትን ይላሉ እኔ ልሽ የሁለት ቦታ የሁለት ደብር እንትን ነኝ ገብቶሻል የሁለት ደብር እኔ ግን ከ14 አመቴ ጀምሮ ነው እግዚአብሔር ነው አንድ አምላክ ነው ሰማይና ምድር ላይ ደብር ማለት የዛ የመናፍስቱ ድርጅት በደብር ስለሚጠራ አይስ ከመንፈሳዊ አሁን ከትክክለኛው ከመንፈሳዊው ከእግዚአብሔር ቤት ጋር ነው የሚያገናኙት በሚገባ ለምሳሌ ነው ፈረቀሳ ያልኩሽም ቦታ ብታዩ በዛን ጊዜ ገነት ነው የሚመስለው በጣም ትልቅ ነው ጸበል አለ ጸበል ተጠመቂያለሽ ሁሉ የሄደ ሁሉ ጧት ተነስቶ ጸበል ይጠመቃል ጸበል ቦታው እንዲ የነሱን ጸበል ማለት ግን እንትን ነው የነሱ አይደለም ቤተክርስቲያን አለ አቦ ጸበል ነው የሚባለው
ግን ይጠቀሙበት። ጸበል እኮ ያዝልሻል የትም ተጠመቂ ጉዳዩ አይደለም ሂጂ እኮ ይልሻል የሚካኤል እንደዚህ አድርጊ የሚካኤል ጸበል እንደዚህ ኮምነት ምናምን እኮ ያዝልሻል ከዛ እዛ ቦታ ላይ በጣም ቦታውን ይነገርሻቸው ከእንትን ውስጥ ነው ለጸበሉ የሚፈልቀው ከድንጋይ ካለት ውስጥ ከውስጥ ስትራቴጂ ስለሆነ እኮ ነው ታውቂያለሽ አዎ ግን በዛ ሁኔታ አለበት እኔ የቦታውን ውበት የቦታው ወደሱ በመንፈሳዊ ህይወት ተጠግቶ ወደሱ የሚያቀርብበት ምን ጊዜም ሰይጣን እኛ ከምናስበው ነገር ያው ከእግዚአብሔር ጋር ቅርብ ነው በሚለው እኔ የቦታውን ውበት እስቲ ለኔ አሁን ድረስ አምሮ ይላል ጸበሉ እንዴት ባሸንዳ ይሄ ድንጋይ ያለ አለት ምናምን እንዴት እንደሚወጣ ምናምን እስካሁን እንግዲህ የሚያውቁ አሁን እየሄዱ ከዚህ እምነት የወጡ ሰዎች ምናልባት ይሄንን አይተው ልክ መሆን አለመሆኔን ማረም ይችላሉ እንግዲህ እኔ ልጆኜ ነው በ7 በ8 አመት ያየሁትን ነው መነግርሽ እና ይሄ ሁሉ ውጤት ነው እኔ ምንም አንድ ቀን የሚጠበቅብኝ ነገር አለ አድርጌ ያላቀም ለሱ ከዛ እግር ጥሎኝ እንኳን ከርኩኝ ከመንፈሱ ጋር ሁሉ ንትርክ ገባው ለምሳሌ ምን ሆና እንደዚህ እስቲ ጠይቅልሽ ምናምን ተብላ እናቴ ተወስደኛለች ከዛ ይሆን አንዳንዴም ግራ ይገባሽና እስቲ የምትዩ ነገር አለ ሲል የሚናገረው ነገር አይዋጥልኝም ከዛ ልክ እንዴት ነው አሁን የሆነ ሰው ሲያናድድሽ ምናምን እንትን እንደምትዩ እላፊ መነጋገር ጀምራለሁ ከዛ በዚህ ከመንፈሱ ጋር እናቴ እንዲህ ትላለች እናቴ ሰው በቃ ነጠላውን እንደዚህ አድርጎ ምናምን እንዳለ ተቀንዲ ሰው ነው የሚደረደረው ቤቱ ቀን አለው እንዲህ ነው ሰው የሚደረደረው ሰው በቃ በፍራት እንዲህ ይላል እኔ ግን በፈጣጣው ኮሜንት ብዬ በቃ ምናምን ብዬ ትችወጣለሁ ሄዳለሁ በቃ እናቴንም ቻው ሳለል ተጣልቻት ሄዳለሁ በዚህ ሰዓትም ጀምሮ አንገቴ ላይ ካለው ማህተብ ጋር ጸብ ጀመርኩ ከ14 አመት ጀምሮ ከማህተቤ ጋር ጸብ ጀመርኩ አሁን አንገቴ ላይ ማህተብ የለማ ግን እኔ ኦርቶዶክስ ነኝ እና በቃ ጸብ ጀመርኩ ለምን እኔ አንተ ትበልጣለህ ስላልኩኝ እንዴት በቃ ምን ጸብ 14 አመት ላይ ነው ጀመረኝ 14 አመት ላይ ከእግዚአብሔር ጋር ጸብ ጀመርኩ ማለት ነው እዛ ምን እንዳለ በቃ ውስጤም አላለም እዚህ ጋር እግዚአብሔር ነው በቃ እግዚአብሔር እንዳለ ይሰማኛል እኔ ማንንም ያስተዋወቀኝ የለም ቤተክርስቲያን ወስዶ እንዲህ መጽሐፍ ቅዱስ አንብቦ ምናምን እንትን ያለኝ የለም እኔ ሰው ቤት ለሰው ቤት ያደኩ ነኝ ቤተክርስቲያን ሄጄ አላቅም እኔ ማርያምን እንኳን እንደው ካደኩ ነው የ12 አመት ልጅ ነበር ስሟን እንኳን በአግባቡ በደንብ እንደው እንትን እንኳን ማለት የጀመርኩት ቤተክርስቲያን እንደዚህ አይነት ህይወት ይገጥማል አሁን በመጽሐፍ ቅዱስም ታሪክ ስናይ አብርሃም አባቱ በጣም ባዕድ አምልኮ እንደውም ጣዖት የሚቀርጽ ነው የነበረውና ይገጥማል ይህ ኮኮብ ሚዲያ ዩቲዩብ ቻናላችን ነው ሰብስክራይብ ሼር ላይክ በማድረግ ቤተሰብ ይሁኑ እንዲሁም አዳዲስ መረጃዎች እንዲደርሳችሁ የደውል ምልክቷን መጫኖትን አይዘንጉ ከዛ ይልሽ እንደዚህ አልፎ እንግዲህ እኔም ልጄን ወለድኩኝ በጣም ረጅም ህይወት እየኖርኩ ምናምን በዚህ ሁኔታ ውስጥ እናቴም በዚሁ ቀጠለች ከአባቴም ጋር አይንህ ላፈር የሆነ ህይወት አሳለፍን በጣም ጥላቻ ያለበት በጣም ጥላቻ ወላ ውስጥ ያለው ንዴት ሲሰማኝ ሄጂ ሁሉ እንደዚህ ባንቀው ሁሉ ደስ የሚለኝ አይነት ህይወት ነው ከቤተሰቦቼ ጋር እንዳሳልፍ ያረጋኝ የማን ነው የመንፈሱ ስራ ነው እንጂ ኮላባቴ እኮ በስለት አንድ ልጅ ነኝ ቢሆን እንግዲህ በስለት ልጅ ያገኙ ሰዎች ያውቁታል ስሜቱን አይደል እንዴ እኔ እና በቃ አይንህ ላፈር እንደዚህ በቃ እንደንትን እንደ ምን ይብለበል አሁን እንዳለው በቃ ብሄርተኛ አይነት ጸብ ነው ከበተለ ከአባቴ ጋር የነበረኝ ምናምን በርግጥ አላሳደገኝም ያው መድገም ከሌሎች ላይ እንትን ያሉት ይረዱታል ያሉን ያወራው በደም ስለወራው ይረዱታል ያንቺም ተመልካቾች ግር እንዳይላቸው ነው ከዛ አሁን መጨረሻ ጋር ምን ሆነ ይሄ እናቴ አሁን እየተሰበረች መጣች ከሁለት ያጣችሁ ነች ወይ ለልጆቿ ከልጆቿ አልሆነች ወይ እሱ ተስተካክሎ ከሷ አልሆነች እና የወላድ መሃን ሆንኩ ማለት ጀመረች አይ የወላድ መሃን ሆንኩ ስትል መውለድ እኮ ዋጋ የለውም የትኛው ልጅ አሳድገሽ ነው ወላድ መሃን ሆንኩ ምትሚል ከኔ ጋር ጻፍ መጣ ሲኖረኝ እናቴን እንደ ልጅነቴ መደገፌን አልተውኩም ብር ሲኖረኝ እኔ እረሳለሁ አልኩሽ ብር ሳገኝ ገንዘብ ሳገኝ በቃ ፈጣሪ ተመስገን ፈጣሪ የሚያስደስት ነገር ወደ ማድረግ ነው ምሮጠው እኔ ነገን አላቅም የሆነ ገንዘብ ሳገኝ ነገን አላቅም ግን ከዚህ በኋላ ነገን ግድ ነው ማወቅ እስከ ኖርኩ ድረስ ከዛ ወደ ለማንም ግን ልክ ደግሞ የሆነ ሳጣ እሷ የሚያረጋች ነገር እንትን ማለት ጀምራለሁ በቃ አምሮዬ በጣም እንትን ይላል ከዛ በህይወቴ ውስጥ የሚመጡ ሰዎች ሁሉ
በህይወት አሁን ድረስ ይሄን አንቺ ጋር ቀረጻ ለማድረግ እስከመጣ ድረስ ሰጪ የነበሩ ሰዎች ልክ እኔ ጋር ሲደርሱ ንፉግ ይሆናሉ። ደግ የነበሩ ሩህሩህ የነበሩ ሰዎች ሁሉንም አይደለም እኔ ወደ ልጄ የመለሰኝ የእናቶች እንባ ነውና ደግ እኔ ጋር ሲመጡ የማይረዱ እኔ የማልገባቸው እንቆቅልሾን እነሱም እንደዛ። እኔ ግን ሀቅና ሀቅ ነው። ደረቅ ነኝ እኔ። አንቺን ያው መንገድ ላይ ከሆነ ሰው ጋር የተጣላሽበትን ኬዝ ከሰማው አንቺ ሀቅ አለሽ ካልኩኝ እኔ ለራሴ ህይወት አልሰስትም፣ ላንቺ ከመጋፈጥ አልሰስትም። እኔ ኖርኩትን ነው መናገርሽ። መንገድ ላይ ሰው በሽታ ጥሎት እኔ ሰዎች ሲጠየፉ እኔ ግን ያመኛል እንኳን ምንም አይነት ስጋት ሳይኖርብኝ ማድረግ ያለብኝ ስኳር መስጠት ካለብኝ ሚሪንዳም አስተባብሬ መኪና ሰው ሲገጭ የሰው ደም እንትን ለማለት ሰው ይፈራል። እኔ ግን ጌታን ያደረኩ አንድም ቀንቱን ያደረኳትን ነገር ነው። እኔ ሰውን ለማዳን የሚመጣብኝ ነገር ጭራሽ አእምሮዬ ቼክ አያረግም። ይዞት የሚመጣው መዘዝ አእምሮዬ ጭራሽ አያውቅም። በኖርኩበት ሰፈር ይሄን ሳረግ የነበርኩ ልጅ ነኝና ይሄ ሁሉ አልፎ ዛሬ ላይ እንግዲህ ይታይሽ በዚህ ደረጃ እንግዲህ እኔ ከራሴ አምላክ ጋር ነው። ለምን እኔ እሱን የጠበቅኩበትና ልጄን የወለድኩበት እኔ ከሱ ጋር ከዛ ሁሉ ውስጥ አንተን ተከትያን ሁሉ ስንት ነገር ተሟግቼ አንተን ብዬ እንዴት በዚህ ሰዓት ለልጄ ማበላ አጣለሁ? እንዴት ለልጄ ቅባት አናቷ ደርቆ ሳይ ምናምን ተሰማኝ። ስለዚህ በቃ አሁን ያለች እቺ የሆነ ሶፋን እቺን አውጥቼ ብሸጥ ደግሞ የልጄ ሞራል ይጎዳል አይጎዳም? ባዶ ቤት ስትሆን ከትምህርት ቤት ስመጣ አረፍ ብላ ቴሌቪዥኗን የምታይበት ልሽጥም ብል እኮ ምናልባት 15000 ብር ነው ተጠቅሜበታለሁ። 15000 ብር ከአንዱ ራስ ቤዛ ይበልጣል እንዴ? ይበልጣል? አሁን ባለው ሁኔታ አይበልጥም። ስለዚህ እነዛን እንጂ ሌሎቹ ሽጬ ጨርሻለሁ። ሁሉም ነገር የነበረኝ የገዛው ነው። ግን ምን አረገ እንትን አላለና አንድ ጊዜ ለም አርጎ ወሰደብኝ፣ ነጥቅ አደረገኝ። አሁን ልጅ ይሄ ሁሉ ነገር አለፈና እኔ የሄድኩት እኔ ወይ ልጄን እንትን ብዬ አይደለም ልጅ እጄ ላይ የነበረችው 1000 ብር እሱም ለመብራት ልከፍል ከሰው ተበድሬ ነው። ከዛ በቃ ይሁን ግን ለልጄ ስለዚህ በአእምሮ ይሄ ሁሉ ነገር መጣ። ከእግዚአብሔር ጋር ያለው ጦርነቱ መጣ ምን አለና በቃ ስልኬን ያዘናል ነኝ ያልኳት ሁላ በቃ ስሜቱ ምንም እንትን የለውም ሐሰት የለውም። ነይ ለምን እንደሆነ አጣ ሲጀመር እንትን አለችም። ይሄ ከስንት አንዴ ነው እንደው ለካሜራ እንዲ ቲክቶክ ስንሰራ ራሱና ስለሽ አይታየልንማ አይታየም። ከስንት አንዴ ነው እንጂ ደስተኛ አትሆንም ወይ ብቻዋን ስትሆን ወይ ደግሞ ብቻዋን ስትሆንና ከጓደኛዋ ጋር ስትሆን አለቻት አብራ ያደገች እንደ እህቷ እንደ ቲክቶክ ላይ ማይተሻት ሊሆን ይችላል። ያቺኛዋ ትንሽ ቀውጢ ነገር ነች። እሷን እያየሽ ትደፋፈራለች ምናምን እንጂ ከኔ ጋር ጭራሽ ትፈራለች አትወድም። እና በቃ እንትን ብለ እኔ የሚያለውበትን ስሜት ምናምን ያው ከዛ እንደዛም ከማድረጊ በፊት ከፈጣሪ ጋር አወራለሁ እንዲ ቤት ውስጥ ለምን እንዲሆነ ምናምን። ስለዚህ እኔ ያለውበት ይሰማታል እንዴ እኔና እሷ ነን እኮ እንዲ ነው ተጠባብቀን ይኖር ነው አይደል እንዴ? ደስታዋንም ጥግ ድረስ ደስታችንንም ጥግ ድረስ ሐዘናችንንም ጥግ ድረስ አብረን ነው እየተገላለጽን ያደግነው። በቃ አብረን ያደግነው ምንም እና እኔ ያንን ቪዲዮ ሰራው የት ነው የሄድኩት 1000 ብር አለኝ መጣው እንትን አውቶቡስ ተራ ሄድኩኝ። በዚህ 1000 ብር ወዴት ነው መሄደው? ከዛ ወደ ከዚህ በፊት አንድ ጓደኛ ያዋሳ ልጅ ነበረችና ያዋሳ የሆነች አርሴማ ጸበል ምናምን በጣም ጥሩ አባቶች ምናምን አሉ ስትለኝ ከዛ ትራንስፖርትም ስጠይቀው 400 ምናምን ለኔ ቀለለኝ ወደዛ መሄድ። አንደኛ ቢያንስ በደህንነት ደረጃ ወደዛ ሰላም ነው መንገዱ። ከዚህም በፊት ሄጄ ስለማለቅ መታወቂያ አትጠየቂ ምናምን ብዙ ፍተሻ የለው በቃ አምሮ እኔ ስሄድ የሄድኩት እኔ ራሴን ለማከም ነው። ይሄን ነገር ለአንዴና ለመጨረሻ ጊዜ መስበር ከቻልኩ ልሰብር፣ ካልሰበርኩም እዛው ራሱ እግዚአብሔር እስካዳኔን ድረስ ልጠብቀው በቤቱ ተጠግቸው ልጠብቀው ነው። በቃ ይሄንን ነገር ከላይ ማራገፍ ወደምችልበት ቦታ ልሄድ ነው። አንደኛ እዚህ ባለውበት ጊዜ ቤተክርስቲያን እሄዳለሁ። ሲሄድ በሚጮህም ቀናለሁ በሚለፈልፍላቸው እቀናለሁ፣ ደስተኛም ሆኖ በሚያመሰግኑትም እቀናለሁ። እነዚህ ሁለት ስሜቶች ይረብሹኛል። አልሄድም ብዙ ጊዜ ከሄድኩ ምንም የለም። ጸበልም ብገብ ለምሳሌ ልጆኜ ስጠምቅ ወይኔው ነገር እንትን ይሉ ብለን እንፈራለን አይደለ? እዚህ ሽንት ላብላ ምናምን ይልሻል። ካደኩ በኋላ ግን በቃ በደስታ በጉጉት ነው ካሁን እንደ ሰው ለፈለፍኩ በሚል በጉጉት ነው ጸበል የምገባው። ከዛ ምንም ማለው ሲለኝ እኔ በቃ ተስፋ ቆረጥኩ። ረጅም ጊዜ ቤተክርስቲያን መሄድ አቆምኩኝ ምናምን።
እንግዲህ ይሄ የዚህ ሁሉ ጥርቅም ነው። ላግባብዬ የሆነ ሰው ብተዋወቀ እኔ ጋር ሲመጣ ተራ ሰው፣ ባለጌ ሰው፣ ዱርዬ ሰው፣ ምንም አይነት ገንዘብ የሌለው ሰው ልጅሽ እንዴት ነች ማለት የማይችል እንግዲህ ትሞክሪያለሽ እኮ በውጪ እስቲ እንደ ሰው እኮ ትተዋወቂያለሽ፣ ሴት አይደለው ትተዋወቂያለሽ። ሳይ ይሄ ነው ከኔ የሚፈልጉ ስጋዬን ነው፣ ስጋዬን ብቻ ፈልገው ነው የሚመጡት። ቸግሮኛል ብል ባወራቸው ዘይት ግዢ ብለው 1000 ብር የሚሰጠኝ ሰው ህይወቴ ውስጥ ሊመጣ አልቻለም። ድግግሞሽ ሙከራ ሞክራል። ስለዚህ ከዚህ መንገር ደግሞ አያዋለሁ እኔ ልጆኜ እግዚአብሔር ቤተሰብ ሰጥቶኝ ባሌ ለኔ አባት የባሌ ቤተሰቦች ለኔ እናት አባት ይሆናሉ። በጣም ብዙ ቤተሰብ ውስጥ ገባለሁ። የኔ ያሳለፍኩት ልጅነት ያክሙኛል። እንደዚህ አይነት ቤተሰብ ነው መሰጠኝ ብዬ ነው ከ15 ዓመት ጀምሮ ነው የማግባት ህልሜ ነበረኝ። የሚገርምሽ 15 ዓመት ልጅ እንዲህ ባልና ሚስት መሀል ልጅ ይዘው እንዲያጫወቱ ሲሄድ አለቅስ ነበር። በጣም አለቅስ ነበር። በጣም ይከፋኝ ነበር። እኔ ወይ በእነሱ ቀንቼ ወይ በህፃኑ ቀንቼ እንደማለቅስ አላቅም። በጣም ነበር መንገድ ላይ እንደዛ ሳይ እኔ እያለቀስኩ ነው ማልፋቸው። ግን የኔ አልሆን ብሎ ጭራሽ ልጄ መልኳን ለማየት ከማይፈልግ ሰው ልጅ መውለድ ማለት ምን ማለት ነው? እስቲ ንገሪ። እንግዲህ ሰው እንደዚህ ከፍተሽ አላየው ታይዋለሽ አታዩ እና እንዴት ነው ወይ እግዚአብሔር ምን ታስቢያለሽ? ሰው ልጅነቱ ከተበላሸ ወጣትነቱ ይካሳል ነው አይደለ? ከዛ ደግሞ ወጣትነትሽ ቢበላሽ ወይ ልጅነትሽ ጥሩ ይሆናል። አንዱ ባንዱ ያረርሽ ነው ያስታክሽ። ግን ሙሉ ከዛ እሱ አልፎ ተርፎ ልጅ ህይወት ውስጥ ምንም ሰው ሊመጣ በጣም ባገኘውት ነገር ሁሉ ሰዎችን በርግጥ በባህሪያ እኔ እንጃ እግዚአብሔር ያውቃል። በጣም እኔ አንድ ቀን ነበር እዛኔ እንትን ብላ ጨንቃ በጣም ሞመንቱ ያስጨንቅ ነበር። አላየሁትም አልኩሽ እኔ ማለት ነው። ቪዲዮን ቀረጽኩታ ጌታ ምስክሬ ልጄን ድምጹን ወዲያው ነው እንትን ቁጥር ለማስቀመጥ ድምጹን ቶሎ አጠፋሁት። ለምንስሽ ከሰማሁት አላደርገውም ራሴ። አሁን እንደዚህ እንትን ስትይ ጽሁፍ ደግመሽ ተሳማያለሽ። እግዚአብሔር ምስክሬ አልሰማው ቀነስኩት። እቺን የ11 ዓመት ልጅ አግዟት ምናምን ብዬ ብቻ ስልክ ቁጥር እቺ የዘመዴን ቁጭ አረኩኝ። ማታ እኮ ነው 5 ሰዓት ቅዳሜ ለእሑድ 5 ሰዓት አካባቢ ልትሄጂ ማለት ነው። አዎ ልሄድ እቃዬን በቃ በሻንጣ አርጌ ምናምን አስቀመጥኩ። ጥርግ አርጌ ልብሴን የተባለሽ ጥርግ አርጌ ነው ያወጣሁት። እንደው ጻበል ቦታ ሄደሽ አሁን ሱሪ ትለብሻለሽ አትለብሽ ያለኝን ጥርግ እኔ በቃ የኔ ንብረት እዚህ ቤት ውስጥ የኔ ንብረት እቺ ነች። ሌላው ያንቺ ነው። ይሄ ሶፋው ያንቺ ነው። ቴሌቪዥኑ ያንቺ ነው። ኪራይ ቤት ውስጥ ነው ያለሽ ነው። ኪራይ የምከፍለው አጥቼ ጥገኝነት ያው ኮንዶም የነበርኩበት ብሎክ ላይ አስጠጉኝ ለጊዜው ብዬ ያልተሰራ ቤት ውስጥ ነው አጽድቼ ሌላ ግን ማንኛው ነው ከፍያ እየከፈልኩ ግን ያንንም መክፈል አልቻልኩም። የውሃ መክፈል አልቻልኩም። የመብራት የዘበኛ ከዛ ሰውም ነፃ የኖርሽ አይነት ነገር አለ። ከዛ እንግዲህ አስታወሽኝ አሁን ሌላ በዚህ ሰዓት ላይ ጥርቅምቅም ያሉ ነገሮች እንደ ልብ እንኳን ወጥቼ አልገባም። ነፃ ነው የምኖረው። ስብሰባ ሲጠራ እንደ ልብሽ አታወሪም ከምንም አይነት ከዛ የሆነ ነገር ቢጠፋ እኔ አይደለሁም ማለታች ይሄን ነገር አጠፋሽ ከተባች አዎ ማለት እኔ ደግሞ እንደዛ አይነት ሰው አይደለሁም። በፍጹም ያላጠፋሁትን አጠፋው ብዬ ላምነልሻል። በዚህ ሰዓት እኔ ማልቀስ በቃ እንደዚህ አይነት ሰዎች ይነሳሉ። በቃ ያስነሳብኛል። አዎ የማይረዱ የማያምኑ በፊት የቆሸሸውን ቦታ አንቺ ነሽ ያቆሸሹ አይነት ነገር። እኔ እኮ ሰው ለማለፍ የሚጠየፈውን ቦታ ነው አጽድቼ ነው። ትንሽ ነገር ነው ወደ አንቺ እንዲመጣ የሚደረግ ትንሽ ነገር ነውና ይሄ ሁሉ ተጠራ ይሄ ሁሉ መጣ እና ያን ቪዲዮ አረኩኝ። እኔ ጣዋት ለ12 ምናምን ጉዳይ ተነሳውና አየሁት። ቻርጅ አድርጌው ነው ያደርኩት ስልኩን አየሁትና ሳይው 40 ሰው ነው ያለው። አጠፋሁት፣ ደለትኩት። እንግዲህ እውነታው ማለት ነው ደለትኩትና ተመልሼ በቃ ከዛ በኋላ እኮ ልጄ ጋር ተቃቅፈን የተኛ ነው። እግሯን ሰቅላብኝ ምናምን እየሳምኳት በቃ እያባበልኳት እኮ ነው የተኛ ነው። ልትሄጂ ነው ግን ሲነጋምቶ ነገር አለ። ማታ የፎከርኩበትን ነገር ሲንሽን ከገለጽሽ በኋላ ትበርጃለሽ ይወጣልኛል የምተው ነገር አለ። ሁሉ ጊዜ እንደዛ ነው። እናደዳጫለሁ። ከዛ ይወጣልኛል። ከዛ ከልጄ ጋር ከዛ ተኛውና ተመልሼ 1 ሰዓት አካባቢ ሃይ ነው ይሄ መጨረሻ መሆን አለበት።
በቃ ስንቱን ቆይ ያልኩኝ ስንቱን ጊዜ አለፍኩት። ይሄ በቃ የመጨረሻ ከዚህ በኋላ እኔ ስራ ብዬ ራሱ መስራት የለብኝም። በቃ ሄጄ መጀመሪያ ይሄንን ችግር እልባት መስጠት አለብኝ በቃ አልኩኝና ብድግ አልኩና እንደገና ፖስት አረኩትና ማዬ የኔ ተኝ እንደተኛች በቃ ቻው ወለላየም ስለሽ እንደተኛች ስለሽ አራስም ሆና እንደተኛች ትቻት ነው ስራ ስሰራ የነበረው። ያመተም ልጅ ሆና በቆሎ ሳመጣ የትና የት ሄጄ እንደተኛች ትቻት ነው። ብዙ ነገር ሻይ ቡና ሲሸጥ ለሊት 11 ሰዓት እንደተኛች ነው ትቻት የምወጣው። እንደው የምንኖርባቸው ሁሉ አሁን እንደውም 6 እንግዲህ ኮንዶሚኒየም ነው 6 ምን የመሰለ ኮሚቴ ያለው ደህንነቱ የተጠበቀ ማነህ ምንድነህ ተብለህ የሚገባበት ብሎክ ላይ ነው ያለነው። ከዛ በፊት እኔ የሆነ ስኖር የነበረው የሆነ ቦታ ወይ በሸራ ከልዬ የሆነ ብሎክ ስር መንገድ ዳር በጣም ዱርዮች እየዞሩ የሚያጨሱበት አካባቢ ሁሉ ነበር። እዛ ቤት ላይ ግን ከውስጥ መዝጋት ስለማልችል እኔ ዝም ብዬ ከውጪ እንትን አድርጌ እየሄድኩ ነው ያደገችው። በደህንነቷ ዙሪያ ከእግዚአብሔር ጋር ተማምነናል። በቃ ተማምነናል። ወላ ማታ ደክሞኝ እኔ ማታ መንገድ ላይ ነው ጌታን አሁን አለ ቪዲዮ ቆይ እንደውም በዚህ ሲሄድ የነበረው እውነት ነው ልጅ ታያዋለሽ። ማታ ሁሉ ደክሞን እንዲሁ ክፍት ያድራል ቤታችን ክፍት ያድራል። ምንም እኔ በፊት የነበርኩበት በደህንነቴ ደረጃ እግዚአብሔር በፍጹም አልኩት በፍጹም እና የ11 አመት ልጅ ነች። በቃ እሁድ ነው በቃ እየመጣች ነው ወለላ ጠብቂያት ምናምን ብዬ በቃ በተረጋጋ ጧት ሌላ ቦታ ነው የምትሄደው። አይ ቤቷ ያቺ ነች የምትመጣው ዘመዴ ከቤቷ ያው እሷ ቤት ሰንበት ነው ግድ ነው ቤተክርስቲያን ምናምን ደራርሳ ስለሆነ የምትመጣው በጠብቂያት አልኳት። በቃ እኔ ሄድኩኝ በቃ እቺ 1000 ብር ወደምትወስደኝ መንገድ ሄድኩኝ። ጀመርሽ መንገድሽን ጉዞ ሄድኩኝ በቃ ከዛ ደረስኩላት ምናምን አለችኝ። ደወልኩ ምን እያደረገች ነው ስላት አረ እያጠናች ቪዲዮ ለቀሽ ነው ሄድሽ? አዎ ቪዲዮ ለቀቅ ሄድኩኝ። ምን እያደረገች አገኘሻት ስላት የቤት ስራ እየሰራች ነበር ምናምን አለችኝ። ከዛ እናትሽ ምናምን ስትይ ምን ተሰማሽ ስል አይ በቃ ከፍቷት ነው ትመጣለች አለችኝ። ከፍቷት ነው ትመጣለች አለችኝ። በቃ ይሄንን ያለችኝ እንደዚህ አለችኝ። እቺ እንግዲህ አለች ባይሆነች እኔ ከዛ ከ8 ሰዓት በኋላ ሀገሪቷ ተደባልቃለች በዚህ ቪዲዮ። እኔ ጋር የታየው በጣም ጥቂት ሰው ነው ማለት ሌሎች ደግሞ ትልልቅ ፎሎወር ያለ በጣም ቪው የሚታይላቸው ሰዎች ትንሽ ፎሎወር ኮኖሮች በጣም አንዳንዴ ቪው በደንብ የሚለቀልኝ ሰው አለና በእነሱ እስከ ሚሊዮን እስከ ምናምን ታየ። ከዛ እኔ ማታ ከሰንሰሻል አንቺ ያኔ ጸበልታው ደረሽ ነው ገና እኔ ልሽ ያለ ማታ ነው የገባሁትና አዋሳ 1000 ብር ነው እንግዲህ ታሽ 400 ምናምን ብር ትራንስፖርት ቆረጥ ከዛ 200 ምናምን ብር የሆነ ቦታ ውስጥ ገብቻ አልጋገኘው እሱ ያስፈልጋል። አዋሳ ደረስ ከዛ በኋላ ነው የሚሄደው ደግሞ ገላን በሌላ ትራንስፖርት ነው። ከዛ እንግዲህ እኔ እንኳንም ግራ ገብቶኛል። አሁን እቺ ገንዘብ ምንድነው የምታደርገኝ? ወደ 300 ምናምን ብር ማትሞላ እጄ ላይ ግራም ገባኝ እኮ እዛም ደረጃ ከደረስኩ በኋላ ግን ከዛ በጣም ብዙ ስልክ ጠራና ያንዱን ዝም ብዬ በቃ ራሴን ሆዴን ሰፋረኩ። በቃ ልሰደብ ነው ብዬ ሆዴን ሰፋረኩ። ሳነሳ ወንድ ነው። ከዛ ጭራሽ ወንድ መሆኑ ደግሞ የባሰ አስደነገጠኝ። ከዛ አናክ እንዴት ነሽ ደህና ነሽ እንዴት ነሽ አሁን ምናምን የት ነሽ ምናምን እዚህ ቦታ ምናምን እዚህ ከዛ እንዴ እዛ እኮ ቤተሰቦች አሉኝ አው ሰናለሽ ወይ ዛ ቤተሰቦች አሉኝ ከዛ በቃ እሺ አሁን ያለሽበት እንዴት ነው ምናምን ምግብ በልተሻል ምናምን አይ ገንዘብ ላከልኝ ይሰው ገንዘብ ላከልኝ። ከዛ አወጣው ምግብ በላው ውሃ ጠጣው። ከዛ ያው በጣም ብዙ ስልክ ይደወስ ነበሩ ቤተሰቦቹ መጡ ሊያገኙኝ ግን በጣም በሰዓቱ በቃ ብዙ ሰው እንትን እያለ ነው ምናምን እንትንም እያረገ ጠብቀውኝ አጣውኝ ተመለሱ እነሱ። እኔ በቃ ሳይገረመኝ በቃ ደውላ ያለቀሰኝ ሴት እኔ ከነሱ ጋር ማልቀስ ጀመርኩ። እንደው በቃ እንደዚህ ማለት እኔ ምን ልበልሽ በቃ አረብ እኔ አልቀሰው የመለሱኝ ሰዎች እኔ በጣም ከገንዘብ ይበልጣሉ። ከጸበል ተመለሽ አልደረሽ ከዛ ምንድነው እንዳልኩሽ አረጋጋኝ ምናምን ጧት ደውልሽና ምነግርሽ ነገር አላለኝ። ከዛ ጧት አንሽልኝ በደንብ የኔን ስልክ ይሆናል። ከዛ ነጋ ሰኞ ጧት አሁን ይልሽ ብዙ ሰዎች ሊያግዙሽ ይፈልጋሉ ነው ሲለኝ እኔ አልፈልግም አልኩት። እኔ አልፈልግም ልጄን የሚያግዝልኝ እኔ እስከመለስ ራሴን አክሜ እስከመለስ ድረስ ልጄን የሚያግዝልኝ እንጂ እኔን ያልርዳት አልፈልግም። አይ እግዚአብሔር እንዴት በምን እንደሚመጣ ምን ታውቂያለሽ? ሚሊዮን ህዝብ ፊት
አክብሮ ሚሊዮን ህዝብ ደግሞ እንትን ቢልሽ ምን አስጨነቀሽ? የተረዳ ይረዳሻል። በቃ የልጅሽን ምድል አትዝጊ ሲለኝ አካውንቴን እሺ በቃ እሱም ቪዲዮ ሰርቶ ነበር መሰለኝ ሰጠሁት። ሌሎችም እንዲህ ሲል ሰጧቸው። ግን ይሄን ያህል እንትን ያለ ነገር የለም። ያው ስለሽ ዞሮ ምንቀሳቀሱ አሁን እነዛ ሰዎች እንትን ባሉልኝ ነው የትራንስፖርትን ቤትም ምን በለው ያገኘ ልጄም ቅባት የገዛውላት ምናምን እነዚህ ሰዎች በተለይ ደግሞ እኔ እዛ ባለው ጊዜ እሱ እኔን ቴክ ኬር አድርጎኛል። ለልጄም እዚህ ጋር ደግሞ የላኩም አሉ በከሷ ጋር ከዘመዴ ጋር እንትን ብለው ያሉ አሉ። በቃ ልጄን ያሳቁዋሉ። እንደው እኔ አላውቅም ልሽ እኔ በዚህ ልክ ራሱ እግዚአብሔር ማግኘት የበራሱ ትልቅ ነውና ፕሮግራማችን ፍጻሜ አብረሽን ስለቆየሽ በተመልካቾች ስም እጅግ አድርጌ ከልብ አመሰግንሻለሁ። እንግዲህ ማስተላለፍ የምትፈልጊው ነገር ምክንያቱም የተለያዩ ይሄን ፕሮግራም የሚታዩ ተመልካቾች ልጇን እሷንም ማስታወቂያ ማሰራት የምትችሉ ማገዝ የምትፈልጉ የተለያየ ነገር ልጅቷ ላይ ብዙ ፖቴንሻል አለ ልጅሽ ላይ ምክንያቱም አዲስ ትውልድ ፖቴንሻል ያላት ናትና እባካችሁ አድራሻዋን በሷ ፍቃደኝነት መሰረት ወደኛ ብትደውሉ እንሰጣችኋለን። ልጇንም የተለያየ ማስታወቂያ ድራማዎች ሊሆን ይችላሉ ሲሪየስ ድራማዎች እንዲህ ከህይወት ተሞክሮ እናቷንም ቢሆን ብዙ ልምድ ስላላት ይሄን ማድረግ ትችላለች። በዚሁ አጋጣሚ አንቺም ያው እንግዲህ መልእክቴ ምስጋና ይሁንልኝ። መጀመሪያ ማመሰግነው ከማንም በላይ ያመነችኝ ልጄን ነው ያለሁበትን ሁኔታ አለፌ እንደምመለስላት ያመነችብኝ ልጄን ያላዘነችብኝ ልጄን እኔ በጣም አመሰግናለሁ። ማለት የህይወቴ ገመድ ነች። ገብቶሻል? ያንደኛውን ጫፍ እሷ ይዛ ያንደኛውን ጫፍ ይዤ እኔ እምትጎትተኝ የህይወቴ ገመድ ነችና እድሜን ጨምሮ ይስጣት። ሺህ ዓመት ትኑርልኝ። ነገ አድጋ ከራሷ ተርፋ ለብዙ ሰዎች የምትሆን ልጅ እግዚአብሔር ያድርግልኝ። እኔ ቢያንስ እኔ ያጣሁትን ነገር በልጄ ማየት ፈልጋለሁ። ገብቶሻል? ልጄ እኔ ያጣኋቸውን ነገሮች ጥሩ ተመራ ጥሩ ደረጃ ተመርቃ አግብታ ጥሩ ቤተሰብ ኖሯት እንደገና ለብዙ ሰዎች ተርፋ ብዙ እንደሷ በአባቶቻቸው ያልተወደዱ ለህፃናቶች እናት ሆና ደግፋ በቃ ህልሜን ዛሬ ነው ማድረግ። ይሄ የኔ ህልም ነበር ሲጀመር በአባቶቻቸው የተገፉ ህፃናትን ማገዝ ይሄ የኔ ህልም ነበር። እኔ ዛሬ ላይ ማድረግ ባልችል እሷ የኔን ህልም የምትኖር ልጅ እንድትሆንልኝ እግዚአብሔር ክብር ሞገሱን ይስጥልኝ። ሁለተኛ ማመስገን የምፈልገው አልቅሳችሁ በእንባችሁ አልቅሳችሁ ወደ ልጄ የመለሳችሁኝን እናቶች እንድበረታ ያበረታታችሁኝን ወንዶች በጣም ጥሩ ወንዶች ህይወቴ ውስጥ ከዚህ በኋላ እንደምትመጡ ያየሁበት ጊዜ ነውና በርግጥ በፊትም እኔ ሁሉም ነው ብዬ እማምን ሰው አይደለም። ገብቶሻል? በአካባቢ በጣም ጥሩ አባቶች እንኳን ለሰው የሚደርሱ የሆነ ነገር ሳይሆን አንቺ ልጅሽን ሲቆጡብሽ አንቺ ይሰማሻል። ለምን ግን ከማሰብ ነው ለልጄ ከማሰብ ምናምን ነውና ሁሉንም አልተቀየምኩም። በህይወቴ ውስጥ ደግሞ ያለፋችሁት መጥፎ ሰዎች ምናልባት እናንተ ያረጋችሁኝ መጥፎ ነገር ዘርዝሬው መንዝሬው የምኖርበት የህይወቴ የነገ ግባት ስለሚሆን ሁላችሁንም እተዋለሁ ይቅር ለእግዚአብሔር እላለሁ። በቃ አመሰግናለሁ። እስከ ፕሮግራሙ ፍጻሜ አብራችሁን ስለቆያችሁ እጅግ ከልብ አድርገን እናመሰግናለን። እንግዲህ በሌላ እንግዳ ቀጣይ እስከምንገናኝ መልካም ጊዜ ይሁንላችሁ።